ፋኖ ህዝባዊ ድርጅት አፋሃድ የቀረበ አስቸኳይ የሰብአዊ ድጋፍ ጥሪ። ድርጅታችን ለህልውና ትግሉ የሚያደርገውን ትግል አጠናክሮ ቀጥሏል። ከትግሉ ጎን ለጎን አማራ ፋኖ ህዝባዊ ድርጅት አፋሃድ በተቆጣጠራቸው አካባቢዎች በድርቅ፣ በረሃብ፣ በሕክምና እጦትና በጦርነት ለተጎዳው ህዝባችን የሚውል ድጋፍ እንድታደርጉ ትውልደ አማራና የአማራ ህልውና ትግልን ለምትደግፉ በሙሉ ጥሪውን ያቀርባል። ቅዳሜ ማርች 8 ከቀኑ 1 PM ኢስተርን ታይም በኤክስ የመገናኛ ብዙሃን ላይ ተገናኝተን ድጋፋችሁን ታደርጉ ዘንድ ጥሪውን ያቀርባል። አማራ ፋኖ ህዝባዊ ድርጅት አፋሃድ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በዘመቻ ኮሎኔል ታደሰ ሸቴ በደቡብ ጎንደር ሰፊ ቀጠናዎችን የሸፈነ ተጋድሎዎችን ማድረጉን ቀጥሏል። ተጋድሎዎቹ በደብረ ታቦር ዙሪያ በመና መቀጠዋ ወረዳ እንዲሁም በላይ ጋይንትና በታች ጋይንት ተጠናክረው በድል ታጅበው መቀጠላቸውን የመረጃ ምንጮቻችን ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ምዕራብ ጎጃም ማክሰኝት ከተማ በተደረገ ከባድ ውጊያ በጠላት ብልጽግና ሰራዊት ላይ ከፍተኛ ኪሳራ ደርሷል። ማክሰኝት ከተማ የገባው የአረንዛው ዳሞት ብርጌድ የፋኖ ኃይል ባደረገው ከባድ ትንቅንቅ በርካታ ያገዛዙ ወታደሮችን ሞትና ቁስለኛ አድርጓቸዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አዲስ ያወጣውን መመሪያ በመቀበል የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤት አውራጃ በደራ ጉንዶ መስቀል አካባቢ የሚንቀሳቀሰው በአርበኛ ድፋባቸው ሀብትዬ የሚመራው የታደለ ጠናው ብርጌድ የቆየበትን ቀጠና ለራምቦ ክፍለ ጦር በማስረከብ መንዝላሎ ምድር ወገሬ ከተማ ሲገባ የጀግና አቀባበል ተደርጎለታል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል፣ በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ የካቲት 28 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በዘመቻ ኮሎኔል ታደሰ ሸቴ በደቡብ ጎንደር ሰፊ ቀጠናዎችን የሸፈነ ተጋድሎዎችን ማድረጉን ቀጥሏል። ተጋድሎዎቹ በደብረ ታቦር ዙሪያ በመና መቀጠዋ ወረዳ እንዲሁም በላይ ጋይንትና በታች ጋይንት ተጠናክረው በድል ታጅበው መቀጠላቸውን የመረጃ ምንጮቻችን ተናግረዋል። በዚህ ተጋድሎ የጣይቱ ክፍለ ጦር፣ የጋፋት ክፍለ ጦርና የጄኔራል ነጋ ተገኝ ክፍለ ጦሮች ከፍተኛ ተጋድሎዎችን አድርገዋል። የጣይቱ ክፍለ ጦር የፋኖ ኃይሎች ባደረጉት ከባድ ትንቅንቅ አንድ ሬጅመንት ሙሉ የጠላት ሰራዊት በመደምሰስ ከፍተኛ ጀብድ ፈጽመዋል። በዚህ ውጊያ ከ20 በላይ ያገዛዙ ወታደሮች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በአናብስቶቹ ተማርከዋል። በመና መቀጠዋ ወረዳ ስታይሽ ቀበሌ የገባው የአብይ አህመድ ዙፋን ጠባቂ ወታደር ከ60 በላይ የሚሆነው ሙትና ቁስለኛ ተደርጎ የታጠቀውን የጦር መሳሪያ ለፋኖ አስረክቧል ሲሉ የመረጃ ምንጮቻችን ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች ዘመቻ ኮሎኔል ታደሰ ሸቴን በልህና በቁጭት እየተወጡ የሚገኙ ሲሆን በተመሳሳይ ይህ ለ15 ቀናት የሚቀጥለው ዘመቻ በሸዋ በወሎና በጎጃም ተጠናክሮ ቀጥሏል። በሌላ ዜና ያገዛዙ ተልዕኮ አስፈጻሚ ኃይሎች በደቡብ ጎንደር የተለያዩ አካባቢዎች በተለይም ከደብረ ታቦር ከተማ በዋናው መስመር ወደ ወረታና ወደ ሌሎች አካባቢዎች በሚወስዱ መንገዶች የሚፈጸሙ እገታዎችና ዘረፋዎች ተባብሰው መቀጠላቸው ተነግሯል። ያገዛዙ ኃይሎች ያደራጇቸው የጠላት ብልጽግና ዘራፊ ቡድኖች ፋኖን በመምሰል በየመንገዱ ተሽከርካሪዎችን በማስቆም ከፍተኛ ዝርፊያዎችን ከመፈጸም በተጨማሪ የተጠየቁትን ገንዘብ መክፈል የማይችሉ ተጓዦችን በማገት ከፍተኛ ግፍ እንደሚፈጽሙባቸው ታውቋል። ዘራፊ ቡድኖቹ ይህንን ግፍ በንጹሃኖች ላይ የሚፈጽሙት አንድም ገንዘብ ለመዝረፍ፣ ሁለትም ደግሞ ፋኖችን ከማህበረሰቡ ጋር ለመለያየት እንደሆነ መረጃ ሰጪዎቹ ገልጸዋል። እነዚህ ጥቁር አማራዎች በገዛ ህዝባቸው ላይ የሚፈጽሙት ግፍ ከዕለት ወደ ዕለት እየጨመረ መምጣቱን የገለጹት የመረጃ ምንጮቻችን እውነተኛው ፋኖ በእነዚህ ዘራፊ ቡድኖች ላይ የማያዳግም እርምጃ ሊወስድ ይገባል ብለዋል። ምዕራብ ጎጃም ማክሰኝት ከተማ በተደረገው ከባድ ውጊያ በጠላት ብልጽግና ሰራዊት ላይ ከፍተኛ ኪሳራ ደርሷል።
ማክሰኝት ከተማ የገባው የአረንዛው ዳሞት ብርጌድ የፋኖ ኃይል ባደረገው ከባድ ትንቅንቅ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በከባድ መሳሪያ ከታጀበው ወራሪ ኃይል ጋር የገጠመው የአረንዛው ዳሞት ብርጌድ የፋኖ ኃይል ጠላትን ሙትና ቁስለኛ በማድረግ 2 ብሬን 35 የነፍስ ወከፍ መሳሪያዎችንና 3 የሰራዊቱ አባላትን በመማረክ በጠላት ላይ ከፍተኛ ኪሳራ አድርሰዋል። በተመሳሳይ ከባህር ዳር ወደ ዳንግላ ለመግባት የተንቀሳቀሰው የአብይ አህመድ ወራሪ ሰራዊት በአካባቢው የሚንቀሳቀሰው የፋኖ ኃይል ባደረገው ድንገተኛ ጥቃት ሰራዊቱ ሙትና ቁስለኛ ሆኗል። ከክልሉ ዋና መቀመጫ ባህር ዳር ከተማ በመነሳት ወደ ዳንግላ ለመግባት በወታደራዊ ተሽከርካሪዎች ሰራዊትና ወታደራዊ ቁሳቁሶችን ጭኖ ያመራው የጠላት ብልጽግና ወታደር ዱር ቤቴ አቅራቢያ ደረቅ ወንዝ እየተባለ በሚጠራው አካባቢ በአናብስቶቹ ተመቶ አስከሬኑንና ቁስለኛውን ሰብስቦ እንዲመለስ ተደርጓል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አዲስ ያወጣውን መመሪያ በመቀበል የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ በደራ ጉንዶ መስቀል አካባቢ የሚንቀሳቀሰው በአርበኛ ደፋባቸው ሀብትዬ የሚመራው የታደለ ጠናው ብርጌድ የቆየበትን ቀጠና ለራምቦ ክፍለ ጦር በማስረከብ መንዝላሎ ምድር ወገሬ ከተማ ሲገባ የጀግና አቀባበል ተደርጎለታል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እያካሄደው ባለው የህልውና ተጋድሎ ከሚመራባቸው መመሪያዎች ውስጥ አንዱ እንደ አማራ በሁሉም ግዛቶች ሆነ እንደ ሸዋ ጠቅላይ ግዛት እንዲታገልና እንዲያታግል የተቀመጠለት ወሳኝ የትግል አቅጣጫ ነው። አማራን ከተደቀነበት የህልውና አደጋ ነጻ አውጥቼ የአማራን ህዝብ ህልውና አስጠብቃለሁ ብሎ በፋኖ ስም የተደራጀ ሁሉ ይህንን አርአያነት እንዲከተልም ጭምር አሳስበዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ እያደረገው ባለው የትግል መመሪያ መሰረት ሰሞኑን ስለ አጼ ዳዊት ክፍለ ጦር የሚነሱ ጅምብሮችን ምንም አይነት እውቅና ሳይኖራችሁ በማወቅም ሆነ ባለማወቅ በተለያዩ ማህበራዊ ሚዲያዎች ላይ መርዛማ መልእክቶችን የምታሰራጩ ግለሰቦች ከመሰል ድርጊቶቻችሁ እንድትቆጠቡ ሲሉ መልእክታቸውን አስተላልፈዋል። በተያዘም የአፋድ ሸዋ ጠቅላይ ግዛት እዝ በነጻ ግዛቶቹ ጊዜያዊ የሲቪል አስተዳደር የመመስረትና ከህዝቡ ጋር ልባዊ ውይይት ማድረጉን ቀጥሏል። በዚህም በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በአንኮበር ወረዳ ደረፎ ቀበሌ ህዝባዊ ውይይት ተደርጓል። ፖለቲካዊና ወታደራዊ ስራዎችን በኩል እያስኬደ የሚገኘው ሸዋ ጠቅላይ ግዛት እዝ በነጻ ግዛቶቹ ጊዜያዊ የቀበሌና ወረዳዊ አስተዳደሮችን እየመሰረተ ይገኛል። ጠቅላይ እዙ ከህዝብ ጋር የሰራውን አደረጃጀት ተጠቅሞ በህዝባዊ ንቅናቄ ከ2 ወር በፊት ሸዋ ውስጥ የጠላትን የድጋፍ ሰልፍ በሰልፍ ያከሸፈበትና የአድዋ ድል በዓልን በነጻነት ያከበረበት ሂደት አይዘነጋም። ወደ ሌሎች መረጃዎች ስናልፍ የምስራቁ መስመር ተብሎ በሚታወቀው ከሶማሊያና ጅቡቲ ወደ የመን በሚወስደው የፍልሰተኞች መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፍ የፍልሰተኞች ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የሚወጡ ፍልሰተኞች ብዛት በ27 በመቶ ጨምሮ ቁጥሩ ከ234,000 በላይ መድረሱን የድርጅቱ መረጃ ያመለክታል። በዚሁ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎች ኢትዮጵያውያን ናቸው ተብሏል። በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም ሕይወታቸው ማለፉን ድርጅቱ ጠቅሷል። ባለፉት ወራቶች ከሳውዲ አረቢያ ከተመለሱ ፍልሰተኞች መካከል 35 በመቶ ወደ አማራ ክልል፣ 30 በመቶ ወደ ትግራይ ክልልና 29 በመቶዎቹ ደግሞ ወደ ኦሮሚያ ክልል ሄደዋል ተብሏል። ሱዳን በተባበሩት አረብ ኤሚሬቶች ላይ በዓለም አቀፍ የተመድ ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሰረተችው የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን የጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፍ የዘር ማጥፋት ወንጀል ድንጋጌን ጥሳለች በማለት ነው። ሱዳን ፈጥኖ ደራሽ ኃይልና አጋሮቹ በዳርፉር ግዛት በማሳሌት ጎሳ አባላት ላይ የዘር ማጥፋት፣ የግድያ፣ ያስገድዶ መድፈርና የግዳጅ ማፈናቀል ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤሚሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ገልጣለች። ኤሚሬቶች የሱዳን ወታደራዊ መንግስት ይህንን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጽሟቸውን ወንጀሎች አቅጣጫ ለማስያዝ ነው በማለት ክሱን አጣጥላለች።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ከአማራ ፋኖ ህዝባዊ ድርጅት አፋሃድ የቀረበ አስቸኳይ የሰብአዊ ድጋፍ ጥሪ። ድርጅታችን ለህልውና ትግሉ የሚያደርገውን ትግል አጠናክሮ ቀጥሏል። ከትግሉ ጎን ለጎን አማራ ፋኖ ህዝባዊ ድርጅት አፋሃድ በተቆጣጠራቸው አካባቢዎች በድርቅ፣ በረሃብ፣ በሕክምና እጦትና በጦርነት ለተጎዳው ህዝባችን የሚውል ድጋፍ እንድታደርጉ ትውልደ አማራና የአማራ ህልውና ትግልን ለምትደግፉ በሙሉ ጥሪውን ያቀርባል። ቅዳሜ ማርች 8 ከቀኑ 1 PM ኢስተርን ታይም በኤክስ የመገናኛ ብዙሃን ላይ ተገናኝተን ድጋፋችሁን ታደርጉ ዘንድ ጥሪውን ያቀርባል። አማራ ፋኖ ህዝባዊ ድርጅት አፋሃድ